ላንተ አልሰነዝርም። ለነገሩ እርግማን ተስማምቷል እንደ ፍየል። አብጤ የተሳሳተ ቦታ ነው የገባኸው መሰለኝ። ወደ 4-5 ሰው ነበር የማየው። በዚች ስክሪን ወደ 4-5 ሰው ነበር የማየው። አሁን ሞላው አንተ ለብቻ። አይ ጋሽ አንገቴ እውነት ነው እኮ አንተ አንገቴ ራሱ ብዙ ነው እውነት የታዘብኩት ዛሬ አንተ ይሰራዋል ስራ አንድ ጊዜ ይሰራዋል አና እንዳደነግጭ ማለት እኔ ማልደነግጥ እኔ እኮ ወዲያው እኮ ላምባም ወደ ታች ያደረገኝ እኮ ስደነግጥ አይቶኝ እኮ ነው። ላምባ ድንገት እንዲህ ብሎ ሲመጣ ደነገጠ። ወደ ላይ ወሰደው ትንሹን ኧረ አላየውም እስካሁን እንዴ ይሆኛል። ደህና እየተጫወተ ነበር። ደህና ውለን እንዴ አባዬ ለእሱን ደግሞ አሳይቼ ደግሞ እስከ 4 ዓመት እንቅልፍ ባይተኛስ እንዴ እስከ 4 ዓመቱ ድረስ ያው እንቅልፉን አይተኛም። ከዛ በኋላ ደግሞ አሁን ይልቅ 4 ሰዓት ላይ ጌም አለብኝ ላምፓ እንዳቀርሽ ከምራል ሁላችሁ ያላችሁ ተጋብዛችሁ ያንተ ጌም ሁላ ኪሎ ሜትር ነው። 10,000 ነው 5,000 ነው 10,000 ነው 10,000 ነው። ምንድነው ጊፍት ዛሬ ጋሼ ጋር የሚገባው ጊፍቱ ደማ ለአባዬ እኮ አንበሳ ወረዱለት። ለአባዬ ማን ያወረደው አንበሳ? አውርዱለት። በእውነት ድገሙልኝ እስቲ አባዬን ዛሬ እስቲ ፋርጉ። ማን ያወረደለት? አንድ ጓደኛ አለ። ድገሙት። ቆይ አንዴ አንበሳውን ድገሙት። አንዴ ሌውስ በኔፊት ሌውስ ጌታ ይገባዋል። አባዬማ ይገባዋል። አባዬ ይገባዋል። ጋይሶች ቴዲ ክፍሌ በቃ እንዳትቀር 3 ሰዓት ጀምራለሁ። 4 ሰዓት ላይ ጌም አለኝ። መተው ብትን ትላለህ። ያ ደግሞ ቀረጻ ላይ ነው አባቴ። ስነ ስርዓት እንዳትቀር። እኔ አንተን እጫናለሁ። አሁን ጋሽ ቴዲን እያስፈራራው ነው። ዳኛሉን አባዬ ሲጫወቱ ዳኛሉን የምትለው ክፍያ ምን 3 ጁስ ይሁንልህ? እሺ ዞር በል። አባዬን ጥራው፣ ጋሼን ጥራውና አንድ አንበሳ ይጩበት። ዞር በል። ወዬ እኔ አንተን ወዬ ነው የምለው። ችግር የለም እንደፈለክ ጥራኝ ጋሼ። ከዛው ይጥቻላል እኮ